ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርዕስቶቹን ዜጎችን አሰልጥኖ ወደ ካናዳ መላክ የሚያስችል ስምምነት ተደረገ። በአሶሳ ወታደራዊ ካምፕ ለሱዳን ፈጥኖ ደራሽ ኃይል ድጋፍ እየተደረገ መሆኑን የሚያሳይ አዲስ ሪፖርት ወጣ። የዓለም ጤና ድርጅት በአማራ ክልል የተገደሉ 3 የጤና ባለሙያዎች ገለልተኛ ምርመራ እንዲደረግ ጠየቀ። ኢትዮጵያዊው እጩ በተባበሩት መንግስታት ድርጅት የሰብአዊ መብት ኮሚቴ አባል ሆኖ ተመረጡ። ቱርክ የነዳጅ ቁፋሮ መርከብ ለመጀመሪያ ጊዜ በሶማሊያ የባህር ክልል የነዳጅ ፍለጋ ቁፋሮ ለመጀመር ሞቃዲሾ ወደብ ደረሰች። ዜጎችን አሰልጥነው ወደ ካናዳ መላክ የሚያስችል ስምምነት ተደርጓል። የስራና ክህሎት ሚኒስቴር ዜጎችን አብቅተው ወደ ካናዳ ለመላክ ከፊውቸር ፊል ኢንተርናሽናል ጋር ስምምነት አድርጓል። የስራና ክህሎት ሚኒስቴር ሙፈሪያት ካሚል በወቅቱ እንደገለጹት ስምምነቱ ብቁ የሆኑ ዜጎችን አሰልጥነው ወደ ካናዳ ለመላክ እየተደረገ ነው። የካናዳ መንግስት እውቅና ባለቤት መልኩ ዜጎችን ለይቶ ወደ ውጪ በመላክ ሁሉንም ሀገራት የጋራ ተጠቃሚ እንዲሆኑ የሚያደርግ ነው ብለዋል። በኢትዮጵያ በኩል ዜጎች በቅተው የስራ ዕድል የሚያገኙበት እንዲሁም በካናዳ በኩል ደግሞ በቂ የሰለጠነ የሰው ኃይል እንዲኖር የሚያደርግ ነው። እንደ ሚኒስቴሯ ገለጻ ወደ ካናዳ እንልካለን የሚሉ ህገወጦች አሉ። ይህ ተገቢ አይደለም። በተለይም ጊዜ ሚኒስቴሩ መስሪያ ቤቱ ዜጎች ከነዚህ ህገወጦች እንዲጠነቀቁ አሳስበዋል። ስምምነቱ ዜጎች ሰልጥነው ወደ ካናዳ የሚሄዱበት ነው ብለዋል። የፊውቸር ፊት ኢንተርናሽናል ማኔጂንግ ዳይሬክተር አቶ አብይ ራይሞንድ በበኩላቸው የተደረገው ስምምነት የዜጎችን ችሎታና አቅም ለማውጣት የሚያስችል ነው ብለዋል። ስልጠናው ለተማሩ ዜጎች ቅድሚያ የሚሰጥ ቢሆንም አቅም አለኝ የሚሉ ዜጎች ተመዝግበው ስልጠናውን ማግኘት ይችላሉ ብለዋል። አክለውም ምዝገባው የሚጀመርበት ቀን በዋና ዋና መገናኛ ብዙሃን የምናሳውቅ ይሆናል ብለዋል። ስምምነቱ ኢትዮጵያን ብቻ የሚጠቅም ሳይሆን ለካናዳም የሰለጠነ በቂ የሰው ኃይል እንድታገኝ የሚያደርጋት መሆኑን ገልጸዋል። በአሶሳ ወታደራዊ ካምፕ ለሱዳን ፈጥኖ ደራሽ ኃይል ድጋፍ እየተደረገ መሆኑን የሚያሳይ አዲስ ሪፖርት ወጣ። በዩል ዩኒቨርሲቲ የህዝብ ጤና ትምህርት ቤት የሰብአዊ ምርምር ላቦራቶሪ ያወጣው አዲስ ሪፖርት ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል RSF ወታደራዊ ድጋፍ እያደረገች መሆኑን የሚያሳይ ከፍተኛ እምነት የሚጣልባቸው ማስረጃዎች ማግኘቱን ገልጿል። ይህም ቀጠናዊ ደህንነት አደጋ ላይ ሊጥል ይችላል የሚል ስጋትን ይፈጥራል ሲልም ገልጿል። በየካቲት 2018 ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል ታጣቂዎች የስልጠና ካምፕ ገንብታለች ሲል ሮይተርስ የምርመራ ዘገባ ማውጣቱ ይታወሳል። ዘገባውን ተከትሎ የዩናይትድ ስቴትስ ሴኔት የውጭ ህዝብ ግንኙነት ኮሚቴ ሰብሳቢ ሴናተር ሪሽ ድርጊቱን የሚያስከትለውን መዘዝ እንደሚኖር አስጠንቀው ነበር። የኢትዮጵያ ባለስልጣናት እስካሁን ለቀረበው ክስ ይፋዊ ምላሽ ባይሰጡም መንግስት በአዲስ አበባ የሚገኙ 3 የሮይተርስ ጋዜጠኞችን የስራ ፍቃድ ለማደስ ፈቃደኛ ሳይሆን መቅረቱን የዜና ወኪሉ አስታውቋል። የዓለም ጤና ድርጅት በአማራ ክልል ለተገደሉ 3 የጤና ባለሙያዎች ገለልተኛ ምርመራ እንዲደረግ ጠየቀ። ማህበሩ የታሰሩና የታገቱ ባለሙያዎችም እንዲለቀቁ ጥሪ አቅርበዋል። የዓለም ጤና ድርጅት በዚህ ሳምንት በአማራ ክልል የተገደሉ 3 የጤና ባለሙያዎችን በተመለከተ ገለልተኛ ምርመራ እንዲደረግ ጥሪ አቅርበዋል። የድርጅቱ ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በአማራ ክልል ሰሜን ጎጃም ዞን ሰሜን ሜጫ ወረዳ የተፈጸመው የ3 የጤና ባለሙያዎች ግድያ ድርጅታቸውን እንደሚያወግዘው ገልጸዋል። በተያያዘ ዜና የአማራ ሕክምና ማህበር በአሁኑ ወቅት በክልሉ የታገቱ ወይም በቁጥጥር ስር ያሉ ሐኪሞችና የጤና ባለሙያዎች ያለምንም ቅድመ ሁኔታ ወደ ቤታቸው እንዲመለሱ መንግስትን ጠይቀዋል። ማህበሩ በሕክምና ባለሙያዎች ላይ የሚደርሰው ግድያ፣ እስራት፣ እገታና መፈናቀል አደገኛ ደረጃ ላይ መድረሱን አሳውቋል። ከቅርብ ጊዜ ወዲህ በሐኪሞችና በሌሎችም የሕክምና ባለሙያዎች ላይ እየተከሰተ ያለው ዘርፈ ብዙ ችግር አደገኛ ደረጃ ላይ ደርሷልን ብሏል። በዚህም የሕክምና ባለሙያዎች ለሞት፣ ለግድያ፣ ለእስራት፣ ለአፈና እንዲሁም ለስደት ተዳርገዋል። ይሄ ደግሞ በሀገራችን ብሎም በክልላችን የሕክምና ባለሙያዎች እጥረት ባለበት ሁኔታ በእንቅርት ላይ ጆሮ ደግፍ እንደሚባለው የሐኪሞችን እጥረት በከፍተኛ ሁኔታ እንዲከሰት ምክንያት እየሆነ ይገኛል። በዚህም መሰረት ህዝባችን ሐኪም ለማግኘት ርቀት ቦታ እንዲሄድና አላግባብ የሆነ ወጪ እንዲያወጣ እየተገደደ ይገኛል በማለት የጉዳዩን አሳሳቢነት ገልጿል። ኢትዮጵያዊው እጩ አብዱል ጀሊል አሊ በኒውዮርክ በተካሄደው የተባበሩት መንግስታት ድርጅት የኢኮኖሚና ማህበራዊ ምክር ቤት ስብሰባ ላይ በተሰጠው ድምጽ በኢኮኖሚያዊና ማህበራዊ ባህላዊ መብቶች ኮሚቴ አባልነት ተመርጠዋል። አብዲ ጅብሪል ለሁለት የአፍሪካ መቀመጫዎች ከተወዳደሩ 6 እጩዎች መካከል 49 ድምጽ በማግኘት ማሸነፍ ችለዋል። ኮሚቴው በዓለም አቀፍ ደረጃ የኢኮኖሚ ማህበራዊና ባህላዊ መብቶች ስምምነት አፈጻጸምን የሚከታተል 18 ገለልተኛ ባለሙያዎችን የያዘ ነው። የኢትዮጵያ ውጭ ጉዳይ ሚኒስቴር ለአብዲ
ጀሊል እንኳን ደስ አለዎት መልእክት ያስተላለፈ ሲሆን በ4 ዓመት የስራ ዘመናቸው ስኬትን ተመኝቷል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በበኩሉ ባወጣው መግለጫ በአሁኑ ወቅት በኮሚሽኑ የሲቪል፣ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ መብቶች ኮሚሽነር ሆነው እያገለገሉ ያሉት አብዲ ጅብሪል የተመረጡበት መጋቢት 30 2018 ዓ.ም መሆኑን አስታውቋል። ኮሚሽኑ አክሎም የባለሙያውን መመረጥ ያላቸውን የሰብአዊ መብት እውቀት ኢትዮጵያ ከዓለም አቀፍ የሰብአዊ መብት ተቋማት ጋር ያላትን ቀጣይነት ያለውን ግንኙነት የሚያሳይ መሆኑን ገልጸዋል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ ለአብዲ ጅብሪል እንኳን ደስ አለዎት መልእክት ያስተላለፉ ሲሆን ባለሙያው በዓለም አቀፍ ደረጃ የኢኮኖሚያዊ፣ ማህበራዊ እና ባህላዊ መብቶችን ለማስከበር ያላቸውን እውቀት፣ ገለልተኝነትና ቁርጠኝነት እንደሚወጡ እምነታቸውን ገልጸዋል። ዋና ኮሚሽነሩ አያይዘውም ይህ ስኬት ኢትዮጵያ ከተባበሩት መንግስታት ድርጅት የውል ስምምነት አስፈጻሚ አካላት ጋር ያላትን ግንኙነት እንደሚያጠናክር ገልጸው በቀጣይም በትብብር በሪፖርት አቀራረብና የውሳኔ ሀሳብ አፈጻጸም በማድረግ ረገድ ጥረቱ እንደሚቀጥል ቃል ገብተዋል። ባለፈው የካቲት ወር 2018 ዓ.ም በተካሄደው የአፍሪካ ህብረት የመሪዎች ጉባኤ ኢትዮጵያዊቷ እልባብ ተስፋዬ በአፍሪካ የህፃናት መብትና ደህንነት ባለሙያዎች ኮሚቴ አባልነት መመረጧ ይታወሳል። የቱርክ የነዳጅ ቁፋሮ መርከብ ለመጀመሪያ ጊዜ በሶማሊያ የባህር ክልል የነዳጅ ፍለጋ ቁፋሮ ለመጀመር ሞቃዲሾ ወደብ ደረሰች። መርከቧ ሞቃዲሾ ወደብ መድረሷን የገለጹት የሶማሊያ መገናኛ ብዙሃን ፕሬዝዳንት ሐሰን ሼክ መሐመድ ሚያዝያ 2 2018 ዓ.ም በሚካሄደው የአቀባበል ስነ ስርዓት ላይ ይገኛሉ ተብሎ እንደሚጠበቅ ዘግበዋል። የሶማሊያ ባለስልጣናትና የሀገር ውስጥ መገናኛ ብዙሃን ድርጊቱ በሀገሪቱ ታሪክ የመጀመሪያ የባህር ላይ የነዳጅ ቁፋሮ ጥረት ሲል ገልጸውታል። የነዳጅ ክምችቱ በንግድ ደረጃ ሊመረት የሚችል መሆኑ ከተረጋገጠ የሶማሊያን የኢኮኖሚ ተስፋ በእጅጉ ሊቀይረው እንደሚችል ይታመናል። ቱርክ ባለፉት 10 ዓመታት በሶማሊያ ያላትን ተጽዕኖ በከፍተኛ ሁኔታ እያሰፋች የመጣች ሲሆን በመሰረተ ልማት፣ በደህንነት ትብብርና በኢነርጂ ፍለጋ ዘርፎች ላይ የምታደርገው ኢንቨስትመንት ከሶማሊያ ቁልፍ ዓለም አቀፍ አጋሮች መካከል አንዷ እንድትሆን አድርጓታል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለተያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።